በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 21 በዚህች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙም አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትሕትና፣ ፍቅር፣ ቅንነት አለው። በአንዲትም ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን የሽማግሌውን የቃሉን ትርጓሜ አላስተዋለም። ከጠላትም ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል ባረፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ መክሲሞስ ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎንና አገልግሎቱን ቸል አላለም። ስለ አብያተ ክርስቲያናትም ጉዳይ ወደ እስክንድሪያና ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊት ፍትወት ትነሳሳበት ነበረ። እርሱም ያጠፋት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳዊት ፍትወት ከጾምና ከጸሎት ከስግደትም ጋር ያለ ትሕትና ስራ አትጠፋም። በበለጠ ግን ትሕትና መድኃኒቷ ነውና። ይህንንም በሰማ ጊዜ የጉድፍ መጎተቻ ከብረት ሰራ። አጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ስራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርም ንጽሕናውንና የልቡን ትሑትነት ተመልክቶ የባህሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹ በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸው 12 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የሀገረ ሰሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ፣ ጽሕፈትንም፣ የጽርዕና የሮማውያንን ጥበብ፣ የቤተ ክርስቲያንንም ሕግ ተማረ። የንጉሥም የጭፍራ አለቃ ወሰደውና በንጉሡ ቤት ጸሐፊነት ሾመው። በጽሕፈቱም የሀገረ ሰሃ መኮንን የሆነው ስሙ አብጥልማዎስ የሚባል ወዳጅ ሆነው። እነርሱም ወደ አስቄጥስ ገዳም ሄደው ይመነኩሱ ዘንድ ተስማሙ። በዚያንም ጊዜ ከአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶችም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀኖች በኋላም ለእግዚአብሔር የተሳላችሁትን ስለት ለምን አትፈጽሙም የሚላቸውን ራእይ አዩ። በዚያንም ጊዜ በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበር። አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄዳቸውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋውያን አባ አብርሃምና አባ ጋርጊ ነበሩ። ወደ እርሳቸው እየመጡ በስራቸው ሁሉ ያረጋጓቸውና ያጸኗቸው ነበረ። የሀገረ ሰሃ ኤጲስቆጶስም ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰሃ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርን ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱም በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት ከዚህም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከእኛ ጋር ትኑር
ለእግዚአብሔርም ምስጋና ይሁን አሜን። በዚችም ዕለት የከበረ የሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊሊሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበረ። ይህም ፊሊሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊሊሞናም ከዚያ ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም ደቀ መዝሙር ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያ ጳውሎስም የሠራውን ሁሉ ነገረው። ሐዋርያ ጳውሎስም አትፍራ፣ ልብህም አይዘን አለው። ወደ ጌታው ወደ ፊሊሞናም መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በእስራቴ ጊዜ ስለወለድኩት ልጄ እማልድሃለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀመህም ነበረ። ዛሬ ግን ለአንተም ለእኔም እጅግ የሚጠቅም ሆናል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህ ቢኖርም ወይም የሚከፍልህ ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስም ወደ ፊሊሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያው እንዳዘዘውም አደረገለት፣ እጅግም ወደደው። ብዙ ገንዘብም ሰጠው። እርሱ ግን ምንም አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለ እንጂ። ከዚህም በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነት እስከሚሞትበት ጊዜ ሐዋርያ ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትም በሥርዓት መጽሐፋቸው በአንቀጸ 77 81 በ53 እና በ57 በምስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ከሐዋርያው ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህን ቅዱስ ይዞ ወደ አንዲት ደሴት ሰደደው። የዚያችን ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ ጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምራቸው አገኘው። ጽኑ ግርፋትንም ገርፈው ጭኖቹን እንዲሰብሩ አዘዘ። ምስክርነቱንም ፈጸመ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት ለከበሩ አባ አካክዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን።